አያችሁት አይደል ወገኖች? 100% እርግጠኛ ሆኜ የምነግራችሁ ነገር 100% ያለምንም ጥርጥር ነው የምላችሁ። እርግጠኛ ሆኜ የምነግራችሁ ነገር እንዲህ አይነት ነገሮችን የሚያስፈጽመው ቤተ ክህነቱ ነው። የጥፋት ልጆች የተከማቹበት ቤተ ክህነት ማለት ነው፣ የቤተ ክህነት አስተዳደር እንጂ ማንም እብድ የለም ነው የምላችሁ። አሁን ሰው ለማባረር 100,000 ብር 200,000 ብር ግቦ ከፍሎ የተቀጠረ ሰው እንዲህ አይነቱን ቅብጠት አይቀብጥም። ሰው ለማባረር ትንሽ ምክንያት ነው የሚፈልጉት። ያን አባረው ደግሞ ሌላ 100,000 ብር 200,000 ብር ግቦ ተቀብለው ሌላ ለመቅጠር ትንሽ ነገር ነው የሚፈለግባቸው አገልጋዮች፣ ትንሽ ነገር። እንዲያውም ብዙ ጊዜ ያለምንም ምክንያት ሁሉ የሚያባረሩት ይበዛል። ያን አባረው ሌላ ደግሞ ለመቅጠር ማለት ነው። ሌላ ግቦ 100,000 ብር 200,000 ብር ግቦ ተቀብለው ለመቅጠር ያለምንም ምክንያት የሚያባረሩት ይበዛል። እንዲህ አይነት በጣም አስቸጋሪ ሁኔታ ባለበት ዘመን እንዲህ አይነቱን ቅብጠት የሚቀልጥና ልባረር ብሎ የሚያብድ እንዲህ አይነት እብደት የሚሞካክረው ማንም አይኖርም ነው የምላችሁ። ማንም እብድ የለም። ያን ሁሉ ገንዘብ አፍስሶ ተቀጥሮ እንደገና ደግሞ በትንሽ ምክንያት ልባረር ብሎ ይሄን የሚያደርግ ነው የምላችሁ። ስለዚህ ይሄ የጥፋት ልጆች የተከማቹበት የቤተክርስቲያን አስተዳደር ቤተ ክህነት ማለት ነው ሁሉ ነገራችን አይደል እያበላሸ ያለው። ቅዳሴውን፣ ማህሌቱን፣ ሁሉን ስርዓት ማፈራረስ ላይ አይደል ያለው። የጥፋት ልጆች የጠላት ቅጥረኞች አይደል ያሉት እና የማህሌቱን መልክ ማበላሸት ይፈልጋሉ። አያችሁ፣ ማበላሸት፣ በቃ ህዝበ ክርስቲያኑን ማበሳጨት ይፈልጋሉ። ስለዚህ እየታዘዙ ነው። ለዚህ ምንም አትጠራጠሩ። እንዲህ በየስፍራው እንዲህ አይነት እብደት፣ እንዲህ አይነት ቤተክርስቲያንን የመዳፈር ቀኖና ስርዓትን የመሻር የማበላሸት ስራ የሚሰራው ታዘው ነው፣ አዛዋቸው ነው። እምቢ እንዳይሉ ከስራ ያባሯቸዋል። እምቢ እንዳይሉ እሺ ሲሉ ደግሞ ይሆንላችሁ እንዲህ አይነት እግዚአብሔርን የሚያሳዝን ህዝበ ክርስቲያንን የሚያበሳጭ የሌለ ብልግና ውርጋጥነት ያሳያሉ። በየት? በተቀደሰው ስፍራ በእግዚአብሔር ቤት ውስጥ። ግን የሚሻላችሁ እግዚአብሔርን ባትዳፈሩ ነው ወገኖች። ብትባረሩ ይሻላችኋል። ከእግዚአብሔር ጋር ከመጣላት ከሰው ጋር መጣላት ይሻላል። ሐዋርያትም ተናግረዋል። ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል ነው ያሉት። እግዚአብሔር እጅ ላይ ብትወድቁ እግዚአብሔር ቦታ አያጣላችሁም፣ ለበጎ ያደርግላችኋል። ብትባረሩም እንኳን ሰው እጅ ወድቃችሁ እግዚአብሔርን አስቀይማችሁ ግን ልትገቡበት ልታርፉበት የምትችሉበት ቦታ የለም እና እባካችሁን ከሰው ይልቅ እግዚአብሔርን እንፍራ፣ ከሰው ይልቅ ለእግዚአብሔር እንታዘዝ። የቤተ ክህነት ሰዎች እግዚአብሔር አለ ብላችሁ ብታምኑ ይሄን አታደርጉም ነበር። ቢያዟችሁ እንኳን እንዴ ለምን ብላችሁ ታፈጡባቸው፣ ትሟገቷቸው፣ ትገዳደሯቸው ነበር እንጂ እሺ እያላችሁ እነሱን እንደ እግዚአብሔር ቆጥራችሁ እግዚአብሔርን ንቃችሁ እንዲህ አይነት ወራዳ ተግባር በመቅደሱ በእግዚአብሔር ቤት አታደርጉም ነበር እና እባካችሁን የሚሻላችሁን ምረጡ፣ አስተውሉ። ስትዳፈሩ ማንን ብላችሁ እንዴ እግዚአብሔር ላይ እንዴት እንደዚህ ይቀለዳል? ማንም ይበላችሁ እስቲ ተደግኖባችሁ እንኳን ቢሆን መሳሪያ እንኳን ተደግኖባችሁ ሰማዕትነት ማለት ይሄ አይደል እንዴ? እምቢ ለሃይማኖቴ፣ እምቢ ለእውነቴ፣ እምቢ ለእግዚአብሔር
ክብር ተብሎ አይደል ሰማዕት የሚኮነው? ስንት ከባድ ነገር ተቋቁሞ ነው ወገኖቻችን እናት አባቶቻችን ሰማዕት የሚሆኑት። እናንተ ለትንሽ ነገር እንዴ በቃ ተባረሩ። ለበጎስ ቢሆን የተሻለስ ነገር አስቦላችሁ ቢሆን እግዚአብሔር እና ከእግዚአብሔር ጋር ብትጣበቁ፣ እግዚአብሔር ብትፈሩ፣ እግዚአብሔር ብታከብሩ፣ እግዚአብሔር እጅ ብትወድቁ ነው የሚሻላችሁ ነው የምላችሁ። ለሕዝበ ክርስቲያኑ ግን ማተኮር ያለብን ቤት የጥፋት ልጆች የተከማቹበት ቅጥረኞች፣ የጠላት ቅጥረኞች በተከማቹበት በቤተ ክህነት አስተዳደር ላይ ነው። እሱ ነው እንዲህ የሚያደርገን ነው የምላችሁ። እሱ ነው የሚያዛቸው። በምንም ተአምር ነው የምላችሁ። ትንሽ ምክንያት ብቻ ነው የሚፈለግባቸው ለመባረር። እንዲህ አይነት ሁኔታ ባለበት ሁኔታ እንዲህ የሚያብድ አይምሮ ያጣብድ የለም። ስንት መቶ ሺህ ብር ከፍሎ ጉቦ ተቀጥሮ በቀላሉ ልባረር ብሎ እንዲህ አይነት እብደት የሚያብድ ማንም አይኖርም ነው የምላችሁ። ማንም አይኖርም። እና ራሱ ቤተ ክህነቱ ነው ይሄን የሚያደርገው። ምን ለማድረግ? ስርዓተ ማህሌቱን ለማበላሸት፣ ህዝበ ክርስቲያኑን ለማበሳጨት፣ እግዚአብሔርንም ለመዳፈር፣ እግዚአብሔርንም ለመፈታተን ነው። ያው የጥፋት ልጆች አይደሉ በሙሉ አጋንንት አምላኪዎች ናቸው እኮ እዛ ያሉት። አሁን ካድሬ አጋንንት አምላኪ ምናምን እኮ ነው የተከማቸው፣ ኢሉሚናቲ ምናምን። ስለ እግዚአብሔርንም ለመፈታተን ነው ይሄን የሚያደርጉት። እና ቤተ ክህነቱ ላይ እናተኩር ነው የምላችሁ። ቤተ ክህነቱ ላይ የጥፋት ልጆች መከማቻ ቦታ፣ ካድሬው ምኑ የጥፋት መናፍቁ ሁሉ የተከማቸበት ቦታ ላይ እናተኩር ነው የምላችሁ መፍትሄ ከፈለግን። አመሰግናለሁ። ኮፒ ሊንክ፣ ሼር፣ ሪፖስት፣ ኮሜንት፣ ሰብስክራይብ እና ፎሎው እያደረጋችሁ እግዚአብሔር ይስጥልኝ።